ብቻውን ነው አብይ ለትግራይ ህዝብ ካላቸው ፍቅር ለአብይ ያላቸው ጥላቻ የበለጠባቸው ለዛ ነው ሰሞኑ የገጠመን ጦርነት እንዲህ በዘመነው ጦርነት በዘመነው ዓለም ውስጥ ዘመን የምንል ሰዎችን ብዙ ገና የቀሩ ቀር የምንላቸው ቀርፋፋ የምንላቸው ሰዎች ጭምር እየዘወሩ ያለበት ዓለም አደገኛው ዓለም ባለፈው ስነሳ እንዳልኩት የውስጥ አርበኛው ላይ ሰሞኑ ትንሽ ድንጋይ መወርወር ሲጀመር ወደ ፓርቲው መተከስ ስንጀምር የደነገጣችሁም የፈነጠዛችሁ ጠላትም ካላችሁ ተረጋጉ። አሁን ስስ እንደምሰሙት እነ ጀዋር አዳባይ ላይ ሲፎክሩ እንደምሰሙት እነ ልደቱም እንደሚሉት አሁን መንግስትን መጣል ቀላል ነው። የሳይበር ጦርነት የጠፈር ጦርነት እኛ ገና እዚህ ተራራው ላይ እንሻኮታለን እዛ ላይ ደረሰበት። ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205 ካሊያስክ የሚባል ነገር አሁን የለም። that is third generation warfare fourth generation warfare ባለፉት ዓመታት ዓለም ተሯሯጣበታለች። ኮምፒውተር ለመስራት ለመግዛት ለመታጠቅ ከፍተኛ ተደርጓል። ለዛ አክቲቭሊ ፓርቲሲፔት ለማድረግ ነው። በዚህ ጀነሬሽን አንዱ ስለ ቨርቹዋል ሶቨሬኒቲ ኮንሰፕት የመጣው ከዚህ ይህ ሰው ያነሳው ይዘት በሙሉ በጣም ሊደመጥ የሚገባ ጣዕመ አረዶም መሰለኝ ስማቸውና እዛ ላይ የትግራይ ክልል የምግብና መድኃኒት የጤና ተቋማት ኃላፊ የነበሩ ሰው ናቸው። አንድ ስም ሲያነሳ ሰማሁት፣ ወንድም ቤቴ የሚል ስም ሲያነሳ ሰማሁት። ከዛ መንጀሩንን ሊያባር ወደ መጨረሻ ሲደርስ ድምጽ ሳይሰጥ በረበሻ ስብሰባውን ረበሹት ወንድም ቤቴ ምግብ የሚባሉት። ይህን ስም ምናልባት የመጽሐፌ የጀርባ አጥንት ብዬ ወደምጠቅሰው ምዕራፍ ይወስደኛል። የዛሬውም ትምህርታችን ወንድም ቤቴ የተረዳበትን መንገድ ጀነራል ኤፍሬም ላይረዳ ይችላል፣ በተለየ አንግል ላይው ይችላል። ውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብስ ሆኗል ልዳው አዲሱ ትውልድ ሀሳብ ነው ሜዳው። ሰላም ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ የተከበራችሁ የተወደዳችሁ ቤተኞቻችን፣ በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ሀሳብ ሜዳ የዛሬውም ተጀምሯል። እንግዲህ ሰሞኑ ተያይዘናል። በርካታ ጉዳይ ነው የጀመርነው። ሰፋፊ ገጾች የሚገለጡበት ትንሽ ገዘፍ ያለ ጉዳይን ያነሳ ነው። ዛሬም በስፋት እንሄድበታለን። የጀነራሎቹን የጦር አመራሮቹን እውነት ሚስጥር የሚዘረግፉ እውነቶችና ቪዲዮዎች ይመጣሉ። የውስጥ ትግል የውስጥ አርበኛውን የተማመኑት እንግዲህ በቤተኛው ባይተዋርነት በኩል እነ ኬሪያ ኢብራሂምን እያየን ነው ሰሞኑ። ከጌታቸው በኋላም ሌሎች ከዛ አካባቢ የሚሰሙ ድምጾች አሉ። እነሱም ወደዚህ መስመሮች ይመሩናል። ስለዚህ የውስጥ ትግል የውስጥ አርበኛውንም ጉዳይ አብረን የምናነሳ የምንበረብርና የምናይ ይሆናል። የውስጥ ትግል የሚዲያ ትግል ላይ ነው ያለነው ብለናል። እንግዲህ ደጋግመን ሰሞኑ በተለይ የዚህ የዘመናዊ ዓለም ጦርነት የዘመናዊ ዓለም ውጊያ በብዙ የሚካሄድበት በብዙ የሚያሳስብ ብዙ የሚገለጡ እውነቶች ያሉበት ነው። የጀመርነው የጌታቸው ጉዳይ ወደ ብዙ ቦታ ይወስደናል። አያነቡም ይሉናል። በጭራሽ የማያነቡት ብቻ ሳይሆኑ የማያዩትም የሚታዩትን አምተን በማስረጃ የምንሞግተው የምንዘረግፈውም የምናጋልጠውም ለዛ ነው፣ ለሁሉም ስንል ማለት ነው። ያው ብሩተስ ሼክስፒር እዛ ላይ እንዳለው አንተም ብሩተስ እንዳለው ያው እንግዲህ የትግራይን ህዝብ ወይ ደግሞ የኢትዮጵያን ህዝብ ወይ ደግሞ በየብሔሩ የምናገድበትን የአማራን ህዝብ ከኛ በላይ ስለሚወዱት ሳይሆን ያው ኢትዮጵያን በመውደድ ወይ ደግሞ እንዋጋለታለን እንቆረቆርለታለን የሚሉትን ህዝብ በመውደድ ከኛ ስለሚያንሱ ነው ብለን ማለትም እንችላለን። ስለዚህ ዛሬም የምንገልጸው ገጽ በጣም ብዙ ነው። ስለዚህ ለአብሮነታችሁ ከወዲሁ እያመሰገንኩኝ ዛሬም አብራችሁን ከቆያችሁ የጀመርነው መስመር ተከትለን የምናነሳቸው ጉዳዮች በርካታ ናቸው። አብራችሁን ቆዩ ነው የምንለው። አዲሱ ትውልድ ሀሳብ ነው ሜዳው።
የቤተኛው ባይተዋርን ጉዳይ ስንጀምር ለምሳሌ ወደ ራሱ ወደ ውስጥ ትግል ይመራናል ብያቸዋለሁ። ለምሳሌ የውስጥ ትግልና የውስጥ አርበኛው ጉዳይ ቤተኛው ባይተዋር አሁን ለምሳሌ እነ ኬሪያንም ጉዳይ ስናይ ሌላ አንድ ወደ ትግራይ አንድ አፍታ ላይ ቀድሞ በደረሰው ፕሮግራም ላይ እንዳነሳውላችሁ አንድ አፍታ ላይ ያየሁት አንድ ቆንጆ ሀሳብ ነበር። ከዛ ውስጥ እኔ የራሴን ሀሳብ ወስጄ ነበር የጀነራሎቹን ቪዲዮ ወደ መገላለጥ ሁሉ የሚወስደኝን ነጥብ ያገኘሁትና አቤትና ወይ ድንቁርና እንደምለው ማለት ነውና እዛ ላይ የትግራይ ክልል የምግብና መድኃኒት የጤና ተቋማት ኃላፊ የነበሩ ሰው ናቸው። ጣዕመ አረዶም መሰለኝ ስማቸውና እሳቸው የመጀመሪያው ክፍል አንድ አፍታ ላይ ያነሱት ላይ ወደ 24ኛው ደቂቃ አካባቢ ይመስለኛል አንድ ስም ሲያነሱ ሰምቼ ነው። እንግዲህ ሰሞኑን ጌታቸው እየነገረን ያለው ጉዳይ አለ። ኬሪያ መጣለች። ከሷ በፊት ደግሞ አሁን የምላችሁ ሰው ጣዕመ አረዶም መሰለኝ አንድ ስም ሲያነሳ ሰማሁት። ወንድም ቤቴ የሚል ስም ሲያነሳ ሰማሁትና ይሄን ስም ምናልባት የመጽሐፌ የጀርባ አጥንት ብዬ ወደምጠቅሰው ምዕራፍ ይወስደኛል። ምናልባት መጽሐፉ ቀድሞ ያለቀ ስለነበረ ከ15 ዓመት በፊትና በኋላ እያልኩ እንደማነሳው ባለፈው መስክሮል እያረኩ እንዳሳየኋችሁ እያየው የጻፍኩት መጽሐፍ ከመሆኑ አንጻር ይህ ሰው ያነሳው ይዘት በሙሉ በጣም ሊደመጥ የሚገባ ለምሳሌ የጌታቸውን ቡድን በፖለቲካል ዲያሎግ ማሸነፍ አልቻለም። በሁሉም መድረኮች ተሸንፎ ወጥተዋል። ለምሳሌ ማዕከላዊ ኮሚቴ ተሰብስቦ የነጌታቸው ቡድን አሸንፎ ወጥተዋል። እነ ደብረጽዮንን አባረዋል ከሊቀመንበርነት። ከዛ መንጀሩንን ሊያባር ወደ መጨረሻ ሲደርስ ድምፅ ሳይሰጥ በረበሻ ስብሰባውን ረበሹት እነ ወንድም ቤቴ እነ ምግቤ የሚባሉት። እኔ ግን ወደ ራሴ ወሰድኩትና ወንድም ቤቴ የሚለውን ስም ሲጠራ ከአዲስ አበባ እስከ ትግራይ ከአብይ ዛሬ ወደሚቀናቀኑት እያንዳንዶቹ ጀነራሎች አደረሰኝ። ያንን መጽሐፍ ጽፍ እንዳልኳችሁ እያየው ማሳየት እንጂ እኔ የመተንተን አቅም የለኝም። ከዛ በኋላ እንደማነሳው የጀነራሎችን ወይ ደግሞ አንዳንድ ጀነራሎች አንዳንድ ስብሰባ ላይ ምን ያደርጋሉ፣ ውትድርናና ኢኮኖሚ ምን አገናኘው፣ ቀጠናና ውትድርና ምን አገናኘው የሚሉ ከትግል በብዙ ርቀው ነፃ ሊያወጡ የሚታገሉ ሰዎችን ሁሉ ወደሚገልጽ ነጥብ የሚወስደን ከልጃቸው አብይ እስከ ልጃቸው ዛሬ ስከፉት ጌታቸው የሚወስድ በጣም ብዙ ጉዳይ የተነሳበት ወይ ደግሞ ያነሳውበት ያንን ተከትዬ የሄድኩበትን መስመር ነው የሚያስታውሰኝና ምናልባት ከጠቅላይ ሚኒስትሩ ቪዲዮም እንዲሁ ይሄ ልጅ እንግዲህ አሁን ለመጀመሪያ ጊዜ ማየቴ ነውና ሰዎች ሪኮመንድ አድርገው ዝም ብዬ ኢንተርቪውን ሳይ በመሀል እኔቺ እነ ወንድም ቤቴ ብሎ ሲገልጽ ያለችውን ነው የወሰድኩት። ይህ እንግዲህ የጦር አመራር እኔ መጽሐፉን ስጽፍና አሁን በተጨባጭ ማስረጃም እንደማሳያችሁ ከማን ጋር ነው የሚፋለሙት ወይ ደግሞ እቺን ቃል ጠቅላይ ሚኒስትሩ ከዛሬ ያኔ መጽሐፉ ላይ 15 አልኩት እንጂ አሁን ከ17 16 ዓመት በፊት በአንደኛው አብዩ አምባ በሚለው በኢንሳ ውስጥ ጀነራሎችን ሰብስበው ስልጠና ሲሰጡ ወንድም ቤቴ የሚል ስም ሲያነሱ እነ ጀነራል ኤፍሬም የሚል ስም ሲያነሱ እንሰማለን። እና እስኪ በተጨባጭ ማስረጃ ላሳያችሁ እቺን ሲሉ አንድን ነገር ስንል ወይም ስናይ እያንዳንዱ ሰው የሚያይበት ፐርስፔክቲቭ አለው ማለት ነው። የዛሬውም ትምህርታችን ወንድም ቤቴ የተረዳበትን መንገድ ጀነራል ኤፍሬም ላይረዳ ይችላል፣ በተለየ አንግል ላይው ይችላል። አዎ ይሄ ዝም ብዬ ስሙን መነሻ እንዲሆናል እሳቸው 16 17 ዓመት በፊት ወንድም ቤቴ ብለው የሚያነሱት ስም ይሄ ሰው እንግዲህ ማን እንደሆነ አላውቅም። እንዳልኳችሁ መጽሐፊ አንዱ እንዲሁ በመንግስት ወይ ደግሞ በመሪው ዙሪያ ያሉ ሰዎች መረጃ እንዲተባበሩ መጽሐፌ ሳቅ የሸፈነው ጦረኛ ነበር መጀመሪያ ርዕሱ። እሱ መጽሐፍ እንዲወጣ የፈለግኩበትና በጣም በዋናነት ከነሱ ወይ ደግሞ እዛ ውስጥ ካሉ ሰዎች የፈለገ የነበረው መረጃ ማናቸው እነኚህ ሰብስበው የምናያቸው ሰዎች። እኔም በየመሃሉ እንደማሳያችሁ ያኔ ጠቅላይ ሚኒስትሩ ይሄን ስም የሚጠሩበት ጊዜ ሰብስበው የሚያሰለጥኗቸው የጦር አመራሮች እነማን ናቸው? እነሱን ተከትዬ ነበር መጽሐፉን የጻፍኩትና መማር የማይችሉት ወደ ማለት የደረስኩት ራሱ ከዚህ ውስጥ ሰብስበው ከሚያሰለጥኗቸው ውስጥ ያኔ ጀምሮ እስከ ቅርብ ጊዜ ድረስ አብረው የተጓዙ ሰዎች፣ የገባቸው ሰዎች፣ የነቁ ሰዎች ተከትለዋቸው ዛሬ የድሉ ተቋዳሽ አብረው ሀገር ሲያድኑ ያኔ እቻውን የመዘዝኳትና ብዙ ነጥብ ጋር የምታደርሰን ዛሬ ወደምናየው ጉድ በሙሉ ወደምናየው ጀነራሎች በሙሉ ጉድ ዘረጋግፎ ግልጥልጥ አድርጎ የሚያደርሰን እውነት ላይ በሙሉ የሚወስደን እዚሁ የምናያቸው ተፋላሚዎች ጎራ ለይተው ብሔር ለይተው በየዘመኑ በየግንባሩ መማር ሳይችሉ እዚህ የደረሱና ይህ ሰው ይህ ወጣት የትግራይ ኃላፊ የነበረ የሆነ ወይ ደግሞ የሆነ ሰው ስለማላቅ ነው
ወንድም ቤቴ ብሎ ስም ሲያነሳ በምን ምክንያት ነው ያነሳው? እዛ ውስጥ ከነ ሞንጀሪኖ ምናምን ጋር ሆኖ ስብሰባዎች ከሚያደናቅፉት ምናምን ብሎ ሲያነሳ ነው ያያዝኩትና ይህ ሰው ያኔ ነግረውት ከዛ እረፉ ብለው የሰሜን ጦርነት ላይ አንዋጋ አይጠቅመንም ሲሉ ከዛ በፊትም አለቃው ሆነው ባድማ ላይ ሲዋጋ ያዩ ለውጥ ሲያመጣ ቤተ መንግስት ሲገባ ያዩ በሰሜን ጦርነት ላይ እንደዛ የተደቆሱ በየአቅጣጫው እሳት ለኩሰውበት ማሸነፍ ያልቻሉበት ከዛ ጌታቸው ከዛ ክልል እንዲነሳ በተደረገው ርብርብ ውስጥ ሁሉ ነበረ ብለው ስም ሲያነሳ ከፊት አውራሪዎቹ አንዱ ሲያደርግ ያን እንግዲህ ቅድም እንዳልኩት አቤት ድንቁርና አወይትህትና ወደምለው ያኔ ቁጭ አድርጎ ያወራበት ልክ ጉዳዮቹን ሰዓቱን እያየው ስለማነሳው ወደ የሁሉ አቅጣጫ ስለሚወስደን መማር የማይችሉ ለመሆናቸው ማሳያ ነው እስከ ጌታቸው ድረስ። ከዛ ጌታቸው እንዲነሳ በማድረግ ውስጥ ሁሉ ነበሩበት ሲባል ያን ፊታቸው ቁጭ ብሎ የነገራቸው ትንሹ ልጅ የለበሰው ሱፍ እንኳን የሰፋው ትንሽ ልጅ ሳይንሱን የነገራቸው ከዛ በኋላ ሚሊተሪው ምን መሆን እንዳለበት የነገራቸውና ከዛ እስከ መጨረሻው ድረስ ቃል በቃል እነኝህ ሰዎች የምናይበትን የማጋጣሚ ኖሮኝ በሹት ባረኳቸው ቪዲዮዎች በተገኘሁበት መድረክ ሁሉ የመከላከያ ሪፎርም እንዴት አልቆ መስራት እንዳለብን የሚያነሱባቸው ነጥቦችን ሁሉ ታጭቀው ያየሁበት ቅድም እንዳሳየኋችሁ ከመጽሐፌ ሰዓት እያየው ካላደከምኳችሁ እንዲህ ዝም ብሎ የሚያወራ ሰው እዚህ አካባቢ ስለሚመስጠን ማስረጃ ከማሳየትና ከማንበብም መንጣጣት በጣም ማውራት ዝም ብሎ በድፍረት መናገር እውቀት ስለመሰለ የምናነሳው ጉዳይ ግን የሀገር ጉዳይ ከዛም በላይ ደግሞ እንዳልኳችሁ የሚሊተሪ ጉዳይ ስለሆነ በጥንቃቄ ማየት የሚያስፈልግ ነው እና ይሄ እንዳልኳችሁ ወደ ብዙ አቅጣጫ የሚወስደን ስካሩ ቅናቱ አሁን ደግሞ እንዳልኳችሁ ጌታቸውን አንስተው የመጡ የጦር አመራር መሆናቸውን ፖዚቲቭሊ ብቻ አይደለም የማየው የ1 ሚሊዮን እልቂት ሊረሳ አይገባም ትግራይ ውስጥ የመጣው ከዛ ከነኚህ ሰዎች ፍላጎት አንጻር የመጣ መሆኑ ሊረሳ አይገባም። ለዚህ ብዙ ፍንጮች አሉ። አሁን በመፈንቅለ መንግስት የመጡ አመራሮች ቀጠና ላይ መኖራቸው አሁን የጦር አበጋዞች መሰባሰብ እነሱ ወደ ስልጣን ካልመጣን ማለት በየብሔራችን ከነሱ ትግል ከመግጠማቸው አንጻር በዝም ብሎ በአዎንታ ብቻ የምናየው አይደለም። ቅድም ይህ ሰው አለው እኔም ወደማሳያችሁ ስብስብ ይወስደኛል ስላችሁ ይሄ አፍሪካ ውስጥ በጣም እንደ ልምምድ የተያዘ መንግስት እየፈነቀሉ መምጣት ከዛ ሚሊተሪውን እንደዛ አይነት ፍላጎት ባላቸው ፖለቲካና ሚሊተሪ በመቀላቀል በማደባለቅ ያልጠና ሀገር ያልጠና ሚሊተሪ እንዲኖር የማድረግ ልምምዶችን ሁሉ የሚያስታውስ ወደኛ ስናመጣ ቅድም በዓለም ደረጃ ካነሳ ነው በተጨማሪ ኢትዮጵያ አጠቃላይ ታሪኳ ከወታደር ጋር የተያያዘ ነው። ግራዝማች፣ ቀኛዝማች፣ ደጃዝማች ራስ ተብሎ ነው ከዛ የሚነገሰው። ራሱ ንግስናውም ከሚሊተሪ ሃይራርኪ ጋር የተያያዘ ነበር። ሉዓላዊነት ለማስከበር በጣም በርካታ ሀገራት ያደረጉትን ሙከራ ማክሸፍ የቻለ ወታደርነት ጀግንነት፣ ወታደርነት ሀገር ጠባቂ። በዛው ልክ ደግሞ እንዳልኳችሁ ሀገር ሚሊተሪ ከምን እንደሚቆም ከምን እንደሚሰራ ምን ያህል የገዘፈና የሰፋ እንደሆነ የማይገባቸው ሰዎች ደግሞ ጀነራሎቹ እዚህ ምን ያደርጋሉ ምን አገባቸው ምናምን እያሉ ያላዋቂነታቸው ልክ እየነገሩን ልክ ብርቅዮቹ ብለን በዚህ ዘመን እንዲህ የመዝቀጣቸውን እንዲህ ከእውነት የመፋታታቸውን ጉዳዮች በሙሉ የምናይበት ከዛ አሁን የምናየው ትግል በሙሉ የሚታገሉ ራሳቸው ናቸው። ከዛ ሌሎች ደግሞ የተማመኑት በሙሉ እነኚህ የጦር አበጋዞችን መሆናቸው በየብሔራችን የሚደራጁት እነኚህ የጦር አመራሮች መሆናቸው ከዛ እያንዳንዱ ቦታ የሚደረገው ትግልና እንዲህ ያለው መንግስት ግልበጣ ደግሞ ጫንቃ እነኚህ ላይ ቆሞ የሚደረግና እነኚህን ተማምኖ የሚደረግ ከመሆኑ አንጻር በቀላሉ የሚታይ አይደለም። ይቻላል ወይ? ለዛ ነው ለንጽጽሩ ይሄር ነውና በትግራይ በኩል ራሱን ችሎ በደንብ የሚታይ ግን እጅ ማስገባት ጠቅላይ ሚኒስትሩ አስፈላጊ በሆነ ጊዜ ሁሉ እያወጣው እንደማሳያችሁ የመፈንቅለ መንግስት ሙከራዎች ማድረግ ፕራክቲሶች አፍሪካ ውስጥ መኖራቸው በዳታ ጠቅሰው ምን ያህል መፈንቅለ መንግስቶች ተሞከሩ፣ ምን ያህሎች ተሳኩ። ኢትዮጵያ ውስጥ ለውጡ ሲመጣ እንኳን እንደዛ አይነት ሳሞራ ሌሎችን ባመሰገኑበት ልክ ሙከራ ግን አልነበረም ማለት አይደለም። አንዳንድ እጁ ማስገባት የሚፈልግ ኃይል አለ። እጃችሁን ሰብስቡ የሚሉበት ከዛ ይሄ ከሆነ እንግዲህ ወደ ቤተኛ ባይተዋርነት ወደ ውስጥ ትግል ወደ ውስጥ አርበኛ ስንሄድ ደግሞ ብዙ ዓመታት ቀድመው በየመሃሉ የማነሳው የማደምቀው ብዙ ዓመታት ቀድመው እረፉ፣ አያዋጣም፣ የውጭ የትጥቅ ትግል ወደ ውጭ አትሂዱ ብለው የመከሩባቸውን ልክ የመከሩበትን ጥግ
የምናይበትና እሱን ሁሉ የሚያነጽር እነኝን ሁለት ጀነራሎች በማሳያ በማስረጃ በፋክት ያየሁትን ብቻ እንደጻፍኩት ስናይ በሁለት የጦር አበጋዞች ሁለት ሚሊታሪውን ለክፋት መጠቀም ይፈልጉ ለመፈንቅለ መንግስት መጠቀም ይፈልጉ ሚሊታሪው ጠንክሮ ሀገርን ፕሮቴክት ከማድረግ ይልቅ የራሳቸውን ጥቅም መሰብሰብ ይፈልጉ የጦር አበጋዞች ያኔ ደቡብ አሜሪካ ላይ ቻሌንጅ ሲገጥማቸው እንዲህ አይነት ነገር ነበር። አፍሪካ ውስጥ የተሳኩ እንደዛ ሙከራዎች ይካሄዳሉ። ቀጠናችን ላይ አሁን እንዳልኳችሁ ልክ ኢሳያስና ሱዳን ነጣመራለን እንደሚሉት አሁን የህወሓት አንደኛው አንጃ ሱዳን ላይ ኢሳያስ ላይም ከመቆሙ አንጻር እነኚህ ሁሉ ወደዚህ መማር ወደማይችሉ ጀነራሎች ይወስደናል። ይሳካል አይሳካም እንዳልኳችሁ የአብይ መንግስት የሚፋለሙት በሙሉ የስብስቡ ራሱ በማሳያ ደጋግመን እንደምናየው ተሸናፊ የምላቸው ለምንድን ነው በየጊዜው አሁን የቤተኛ ባይተዋርነትን ስናነሳ ምናልባት በትክክል በትላንት በሄደው ላይ ካላልኩት ራሱ በብዙ አሁን ከውስጥ አርበኛው ከሚተማመኑበት የውስጥ አርበኛው ትግል ጋር ባለፈው የነገዱን ሳነሳ የአብይ ሽጉጦች እንደነገርኳችሁ ሁሉ እነኚህ በተሰጣቸው እድል ወይ ደግሞ ፕሮፌሽናሊ እንሂድ በሚለው እድል ያልተጠቀመው እንዳልኩት አብይ ለምሳሌ ወሰንኩኝ እቺ ሀገር ካልተለወጠች አደጋ ውስጥ እንዳለች ወሰንኩ ብሎ እዛ መደመር መንገድ መጽሐፍ ላይ እንደሚነግረንና እሱንም ደግሞ ፕሮፌሽናሊ መከላከያ ውስጥ ሆኖ መታገል አለመፈለጉን መከላከያን ለቅቄ ወደ ፖለቲካው ገባው ብለው በኋላ ኢንሳን መምራት የጀመሩበትን ጊዜ ሁሉ የሚያነሱበትና እዛ ውስጥ ያለውን ጉዳይ ነው። አያነቡም እነኝህ ሰዎች ስንል እዛ የሰጣቸውን እድል እዛ የሞከሩትን ነገር በሙሉ የምናነሳበት። ለማንኛውም ግን የውስጥ ትግል ስንል አሁን ስስ እንደምሰሙት እነ ጃዋር አዳባይ ላይ ሲፎክሩ እንደምሰሙት እነ ልደቱም እንደሚሉት አሁን መንግስትን መጣል ቀላል ነው፣ በጣም የሚከብደን መንግስት አይደለም ሲሉ አንዱ የተማመኑት የውስጥ ትግል መሆኑን እዚህ ጋር ሹክ ብዬ ማለፍ እፈልጋለሁና ብቻውን ነው አብይ ባለፈው ስነሳ እንዳልኩት የውስጥ አርበኛው ላይ ሰሞኑ ትንሽ ድንጋይ መወርወር ሲጀመር ወደ ፓርቲው መተቸት ስንጀምር የደነገጣችሁም የፈነጠዛችሁ ጠላትም ካላችሁ ተረጋጉ። ብዙ ከሚያስደነግጡ የአብዩ አምባ ፍሬዎችም ብዙ ጀግኖች ብዙ ሀገር የሚታደጉ ተዋጊዎች ብቻውን ነው ለምትሉ ሰዎች ጭምር እየገለጥን በማሳያ እናሳያችኋለን ማለት የፈለኩት ይሄን ነውና ብቻውን ነው እንጥሏለን ሲሉ እነ ጃዋር ደጋግሞ ከዛ ያው እነሱ የሚያስተጋቡት ማን እንደሆነ ነግራችኋለሁ። የተማመኑት ይሄ የህወሓት ኃይል ነው። የካቲትና መጋቢት ግብግብ ስንል በህወሓት ጫንቃ ላይ ለምን መቆም ፈለጉ ስንል ነውራቸውን ለምን ማንበር ፈለጉ ስንል እናንደረጋቸው እነ ጃዋርም ተማምነው የወጡት አንዱ የውስጥ አርበኛውንና የውስጥ ትግሉን ነው። በዛ ደግሞ ጠቅላይ ሚኒስትሩ ምን ያህል እንደሰሩ ቤተኛ ባይተዋርነትን ጨምሮ ባለፈው በተወሰነ መልኩ እንዳነሳሁት ዛሬም ጊዜ ሲኖረኝ በየመሃሉ ሳነሳ እንደምታዩት ብቻውን ምን ሊያመጣ በሚል ወይ ደግሞ ብቻውን ነው ብለው የተማመኑና የውስጥ አርበኛውን ተማምነው እንጥላለን የሚሉ ሌላ ጊዜ በስፋት ላነሳት እችላለሁ በማሳያ ጭምር ስም ሳልጠቅስ ግን አንድ ሚስጥር ብነግራችሁ ለምሳሌ እነኝና አንዳርጋቸው እነ ጃዋር አሁን ለምሳሌ ከውስጥ አርበኝነት የተገፉ አንዳንድ ማስረጃዎች ውስጥ አርበኛውን መምራት ውስጥ መግባት ፈልገው የተባረሩ ከውስጥ አርበኝነት የተገፉ ግን የውስጥ አርበኛው የተማመኑ መሆናቸውን ለማሳያ ለምሳሌ በጣም አሁን ጃዋር በጣም በከፍተኛ ሁኔታ ከሚተማመኑበት የውስጥ አርበኛ ውስጥ አልጠቅስላችሁም፣ ዝርዝሩ ሌላ ጊዜ ሄደበታለሁ። ግን ብቻ ትልቅ ስልጣን ላይ ያሉ ሰው ወይ ደግሞ የነበሩ ሰው ትልቅ ከሚባሉ ክልሎች ውስጥ ምናልባት ከሁለቱ ከሶስቱ አንዱን የመምራት እድል ያላቸው ሰው የነበራቸው ሰው እንደዛ አይነት ያሉ አካላትን ተማምነው እነኛ አካላት ጋር ደግሞ በነበረኝ ተሞክሮ ዝም ብዬ ጠቅሻት ለማለፍ ነው። በጣም ትልቅ ጉዳይ ናትና አስታውሳለሁ ያኔ የጠቅላይ ሚኒስትሩ የሳይንስና ቴክኖሎጂ መረጃ ማዕከል ተነስተው ወደ ሚኒስትር ሆነው ወደ ሳይንስና ቴክኖሎጂ ሚኒስትር ሆነው ከሄዱ በኋላ ይሰሩ በነበረበት ወቅት ነውና ተቋሙን እያስጎበኘን ያው ልጆቻቸው እናስጎበኛለን ባለስልጣናት ሲመጡና አንደኛው ባለስልጣን ትዝ ይለኛል የሆነ ጊዜ ያስጎበኘኋቸው ነው የነበርኩና ትልቅ እዛ ስልጣን ላይ ከመውጣታቸው በፊት ያስጎበኘቻቸው አሪፍ ነው ግን ብቻውን ምን ሊያመጣ ብለው የእኛንም ልፋት ያው ከንቱ እንደሆነ ያሉን ሰው ማለት ነው። ብቻውን ምን ሊያመጣ ያሉን። ከዛ በኋላ አብይ አሸንፎ እንደ ሀገር ወደ ፓወር ሲመጣ ፓወር ላይ ያወጣቸው ሰዎች አኩርፈው ይሄዱ አሁንም ውስጥ ሰግስገባሉ። እንደዚህ አይነት ሰዎች ይወላችሁ ከዛ ለውጡን አመጣን የመሪው ዋስትናኛን ውስጥ ሆነን እንፈነቅልልሃለን የሚሉት በዚህ ደረጃ ሰፊ አስደንጋጭ ልዩነት ስንገልጥ የምናገኝበት ማለት ነው። ብቻውን ምን ሊያመጣ ይሉ የነበሩ ሰዎችን የተማመኑ ናቸው። የውስጥ አርበኛው ቤተኛ ባይተዋርነት የነካካነው ጉዳይ በሙሉ ወደ ብዙ መስመር ብዙ ቪዲዮዎችን እየገላለጠን እንድናይ ሁሉ የሚያደርግ ነው። ጠቅላይ ሚኒስትሩ ተሰብስበው ከነኚህ ጀነራሎች ጋር 16-17 ዓመት በፊት እናያቸው ነበረ።
ይሄ ነው ወደ ብዙ መስመርን የሚወስደኝ ወደ ውስጥ ትግሉም ቤተኛ ባይተዋሮችም ወደ ዛሬ ተፋላሚዎችም ሁሉ የሚወስደን ይሄ። እስኪ እንደፋታ አሁንም ደግመን በጣም ሁሌ ሳይው የሚገርመኝ ምስል ነው ይሄና ከመሪነት በፊት ገና 16 17 ዓመት በፊት ጀምሮ መሪ ከሆኑ በኋላ ድረስ ያሉትን ከጀነራሎች ከጦር አመራሮች ጋር ያሏቸውን ግንኙነቶች ተከትዬ ነው ወታደር ነው መጽሐፍ ነው የጻፍኩትና እሱን እስኪ እንደ መሸጋገሪያ ወስደን ተመልሰን መተን ይህንን ጉዳይ በቻልነው መጠን እናደምቀዋለን። ኪንዘቶክ ማለት የምትናገረውን ማድረግ ማለት ነው። የምትለውን ማድረግ ማለት ነው። ጀነራሎች ኮሎኔሎችን ብቻ ሳይሆን ኮሎኔሎችም ጀነራሎችን ኢንፍሉዌንስ ማድረግ ይችላሉ። if they are walking the talk የሚናገሩትን የሚያደርጉ ከሆነ እያንዳንዱ ወታደር መከላከያን ለማገልገል ኮንትራት ሲፈርም ሜሬጅ የሚፈጽመው ከራዩ ጋር ነው። በእኛ ተጨባጭ ሁኔታ አለቃ ሲያኮርፍ የሚያኮርፍ አለቃ ሲስቅ የሚስቅ አርሚ ሳይሆን ሁል ጊዜ ራእዩን እያየ ለራእዩ ስኬት የሚሰራ እንዲሆን የእናንተ ዋናው ስራ ከራያችሁ ጋር መተዋወቅ ብቻ ሳይሆን የምትመሩትን ኃይል ከራዩ ጋር እንዲተዋወቅ ማድረግ ነው። ጂኦ ስትራቴጂክ የሚባል ነገር አብቅቷል። ያንን ተራራ ከፍታ ነጥብ 1205ን ካልያዝክ የሚባል ነገር አሁን የለም። ዛት ኢዝ ሰርድ ጀነሬሽን ዋርፌር። አሁን ያለው ኢኮሎጂ ነው፣ ስነ ምህዳር ነው። ስለዚህ በከፍታ ቦታና በዝቅታ ቦታ የነበረው አሳሰብ ቀርቷል። ወይም አንድ ተራራ ከመያዝና አንድ ተራራ ካለመያዝ ጋር ያለው አይዲዮሎጂ እየሞተ መጥቷል። አሁን ባለው ዋርፌር አተያይ ብዙ ሰዎች ግራ ይገባቸዋል። ሶማሊያ ውስጥ ያለው ማንኛውም ኢፌክት እኛ እንደሚጎዳ ማሰብ ይቸገራሉ። አይደለም ሶማሊያ እዚህ ቅርብ ያለችው የትም ዓለም ያለ ችግር አይመለከተኝም የሚባልበት ዘመን አብቅቷል። ፎርዝ ጀነሬሽን ዋርፌር ባለፉት ዓመታት ዓለም ተሯርጣበታለች። ኮምፒውተር ለመስራት ለመግዛት ለመታጠቅ ከፍተኛ ውጤት ተደርጓል። ለዛ አክቲቭሊ ፓርቲሲፔት ለማድረግ ነው። በዚህ ጀነሬሽን አንዱ ስለ ቨርቹዋል ሶቨሬኒቲ ኮንሰፕት የመጣው ከዚህ ነው። አዲሱ ትውልድ ሀሳብ ነው ሜዳው። ባለፈው ሁለቱ ብለን ያለነሳ ነው። በሁለት ጽንፍ ያሉ ወገኖችን የምናነሳው አቤት ትህትና አወይ ድንቁርና እንዳልነው ማለት ነው። ስነግራችሁ እንደነበረው ብርቅነህና ብርቅዮቹ ስለ ሚሊተሪ የሚወራውን የሚተነትነውን እየሰማን ነው። እንግዲህ እንዳልነው ነው እንግዲህ የአባ ገዳን ፈረስ ከአባ ዳኘው ደጅ፣ የአባ ነጋን ፈረስ ከአባ መቻል ደጅ፣ አቀላቀላቸው የአባ ፊጣ ልጅ እያልን ነበር አይደል? ሰሞኑ ያው ምንድነው ስለ የነበረው ሰሞኑ ምናልባት አሁን ሪሰንትሊ ትኩስ የሆነው ጉዳይ የትግራይ ጉዳይ ከሆነ አሁን ትኩስ የምንለውና ሪሰንቱ ጉዳይ የትግራይ ጉዳይ ነው ብለን እንኳን በሱ ብንነሳ እነኚህ ሰዎች ለትግራይ ሕዝብ በመቆርቆር ወይ ደግሞ ለትግራይ ሕዝብ ካላቸው ፍቅርና ተቆርቋሪነት ተጠቃሚነት ይልቅ ለመሪው ለአብይ አህመድ ያላቸው ጥላቻ ይበልጣል። እየተምታታባቸው ነው፣ እኛ ላይም የተቀላቀሉብን ነው። ከፍተኛ የሆነ ከቅናትም የተሻገረ አስደንጋጭ የሆነ ስካር ውስጥ ነው ያሉት ስንል ነበርና ይሄ ደግሞ እየተካሄደ ያለው ሰሞኑን እንደጀመርነው ያለነው በጣም አደገኛው ጦርነት በተለይ በእኛ ሙያ በእኛ ዘርፍ የሚደረገው ጦርነት ነው። ወደዛ በተወሰነ መልኩ ለመሄድ አስቤ ነበር፣ ግን አንዳንድ ትንሽ ማሳሰቢያዎችን ብናክል ጥሩ ነው። በጣም አንዳንዶቻችሁ ከመቆርቆር እንደሆነ አስባለሁ። እዚህ አካባቢ ያለው ጭብጨባ እይታ ምናምን ጉዳይ የሚያሳስባችሁ አላችሁ። እሱኛ ብዙ ያሳስበናል ብለን አናስብም። ብቸኛ ሙያችን ነው። ሙያችንን በአግባቡ ስላልጀመርን ደረታችን ነፍተን ምንናገርበት ደረጃ ላይ ስላልደረስን ነው እናንተ ቤተኞቻችንን እንኳን የማናስቸግረው። ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አጋሩ የማንለው በዛ ደረጃ ስላልደረስን፣ ግን ደግሞ ብቸኛ ሙያችን ስለሆነና ወደዛ በብዙ ስለምንመጣ ነው። ከዛ ባሻገር እንግዲህ ብዙዎቻችሁ አንዳንድ የሚያሳስባችሁ ጉዳይ አለ። ለምሳሌ ሲኦ አይደለህ እንዴ? ሲኦ አልነበርክ እንዴ? አሁንም ሲኦ አይደለህ እንዴ ትሉኛላችሁ። እና ምናልባት ለዚህ ስትጨነቁ በጣም አብዝቶ ከመጨነቅ የተነሳ አንዳንዴ አቀራረቡ ያስጨንቃችኋል። ይመጥናሉ የጥራቱ ብላችሁ ታስባላችሁ። አንዳንዴ ደግሞ ሚዛን የሳትን ሲመስልም የምትጨነቁ አላችሁና ትንሽ እንደማሳሰቢያ ያው ለቤተሰቦቻችን ክብር ስላለን የተወሰኑ ነገሮችን ማለት እፈልጋለሁ። የምን ሲኦነት ነው? በሚመጥን ስታንዳርድ በሚመጥን ከፍታ ለምትሉ ሁሉን ነገር ጭንቀታችሁን ተረድቼ ግን ሲኦነት
ምንድን ነው ማለት ሲኦነት ከሀገር ይበልጣል ወይ? ከልጆቻችንስ ከነጋችንስ ከዛሬያችንስ ይበልጣል ወይ? ከመከላከያ ከመንግስትነትስ ከሀገርነትስ ይበልጣል ወይ? ምናልባት ሚዛናዊነት የሚያሳስባችሁም ካላችሁ ሚዛናዊነት አንድ ጊዜ አስታውሳለሁ በጣም የምወደውና ምናልባት እስካሁንም ከከፍታው ላይ ብዙ ሳይወርድ የቆየው የአዲስ ነገሩ ጋዜጠኛ መስፍን ነጋሽ አንዴ በእነሱ ጋዜጣ ላይ አዲስ ነገር ሚዛናዊ አይደለችም የሚል ጽሑፍ ጽፎ እንደነበር አስታውሳለሁና ይዘቱን ሙሉ ለሙሉ ባላስታውሰውም ግን እኔም ዝም ብዬ በራሴ ማድመቅ ፈልጋለሁ። ይሄን የምን ሚዛናዊነት ነው የምንለው? የትኛው ሚዛናዊነት? ሀገር ማፍረሻ ዋነኛ መሳሪያ የኛ ሙያ በሆነበት ሚዲያ ለሀገር አፍራሾች በሚውልበት ለአፍራሹ በእኛ ስም የሚነግዱ የሚሸቅጡ ሰዎች ለዛ በሚታገሉበት ጊዜ የትኛውን ነው ሚዛን የምንለው? ወይ ደግሞ ለነኚህ ሰዎች ባላንስ መስራትን ነው ወይ ሚዛናዊ የምንለው? ይሄስ የሙያው መስፈሪያ ነው ወይ? እና የስታንዳርድ የአክብሮት ምናምን ጉዳይ የሚያስጨንቃችሁ ያው እንግዲህ እንደምላችሁ በጥንቃቄ ለእናንተም ከመጨነቅ አንጻር ራሳችን አንዳንዴ ወደ ታጋይነት ወይ ደግሞ የታጋይነት ካባ እናለብሳለን አይደል? እሱም ተገቢ ነው የሚለው አጠያቂ ነው ከቀድሞ ከነበረኝ አቋም አንጻር። እኔም ግን ወዳጆቼ እንደምታዩት ለእነኛ አካላት መላላክ ብቻ ሳይሆን አንዳንዶቹ ወደ ጫካ ነፍጥ አንስተው የገቡበት የመሳሪያ ትግል የመረጡበትም በአቋራጭ ወደዚህ መምጫ ሙያውንም እዛ ሆነው መታገያ ያደረጉበት ታጋዮቹ በሙሉ የሚዲያ ባለቤት የነበሩና አሁንም የሆኑ ሚዲያዎችን የሚዘውሩበት እነኛ ደግሞ ከሙያውም ከሀገርም ወድቀው ሀገር ለመገዝገዝ የሚታገሉበት ነው። እንዲያው ለትህትና ሲባል ነው እንጂ ራሴን ወደ ታጋይነት ወደዚህ ወደ ዘመናዊ ዓለም ታጋይነት አሸጋግር ያለው ብዬ ነው የማስበው። ከዛ ውጭ ግን የምንሰራው ነገር እንዲሁ ፐርፌክት ንጹህ ጽድት ያለ ነው ማለት ሳይሆን የምን ሲኦነት ነው? ሲኦነት ከሀገር ይበልጣል ወይ? ዛሬ መሸቀጫ ከሆነው ከኛ ሙያ ከጋዜጠኝነት ይሄ ፊት ለፊት ያለው እኔ ጋዜጠኛ ብዬ ነው ራሴ የምጠራው፣ ሲኦ ብዬ አይደለም በዋናነት የምጠራው። ከዚህ ሙያ ይበልጣል ወይ? ስለዚህ የምን ሲኦነት የምን ሚዛናዊነት? መሐመድ ሀሰን መሆን ሀሳብ ሜዳ የሙያ ስነ ምግባሩን አክብረን ኢትዮጵያ የምትባለውን ትልቁ ምስል የሚያሳስበን አሁን ያለው ጦርነት ደግሞ እንዳልኩት ብቻው ሙያው ላይ ማተኮር ጊዜ እንዳይወስድባችሁ ስለምሰጋ እንጂ በጋዜጣ ውስጥም በመጽሐፌ ውስጥም በብዛት የርኩበት ባለፈው እንደጀመርኩላችሁ የቨርቹዋል ዲፌንሱ አካል አሁን ዛሬ ጀነራሎችንም ገላልጠን የምናይበት የውስጥ ትግሉን ጉዳይ የምንገላለጥበት በየትኛ ባይተዋርነትን የምናይበት ሁሉ መጽሐፌ ውስጥ ያኔ ከቨርቹዋል ዲፌንሱ ስንነሳ ከድሮና ድሮን ስንነሳ የመጣ ነው። እዛ ውስጥ የአምስተኛው ስድስተኛው መጪው ዘመን ትውልድ ጦርነት ሁሉ በስፋት የሚነሳበት አደገኛው ጦርነት የኛ ሜዳ መሆኑ ይሄ አደገኛ ጦርነት ደግሞ ዓለም ላይ ሀገራትን እንዴት ሲበላ እንደነበረ እንደኛ ለማደግ እየተፈጨረጨሩ ያሉ ሀገራትን በተለይ ስልጣን በሰላማዊ መንገድ ያልተለመደበት ሀገር ውስጥ በተለይ ደግሞ እንደ ህወሓት ያለ ኃይል የጦር ውስጥ ያሉ አመራሮችን ይዞ የሄደ ኃይል በመፈንቅለ መንግስት ወደ ስልጣን መምጣት የሚፈልግ በአቋራጭ መምጣት የተለመደበት አብዮት የተለመደበት ሀገር ላይ እንዲህ ያለውን ሪፎርም ለመብላትና ሀገሪቱን ለመብላት ደግሞ የኛ ሙያ በዋናነት መጠቀሚያ የሆነ መምጣቱ ግን ደግሞ እስካሁን መቆማችንም እኔ በደረስኩበት መመራመር የመሪው በእነኚህ ጉዳዮች ላይ ቀድሞ መስራት እኛም ደግሞ እንደ ዜጋ ነቅተን የየበኩላችንን በሚመለከተን ያልኩት ሁሉም ሰው ፖለቲካ ማውራት አለበት ብዬ አላስብም። ሁሉም ሰው አብይ መደገፍ አለበት ብዬ አላስብም። አሁን ልክ አብይ ፖለቲካ እንደምንለው ሁሉም ሰው አይኑን ተክሎ እዛ ላይ ከዛም ደግሞ ጨለማውን መናፈቅ ለሰላም ሳንሰራ ሰላማችንን መጠየቅ እንደምለው በዋናነት ግን የኛ ሙያ ደጋግሜ ወደፊት ሄደዋለሁ ግን በስፋት ጦርነቱ መልኩን ቀይሮ የሚካሄድበት ከዛ እኛ ሰለጠን የምንባለውና በሰለጠነው ዘመን ደግሞ ነፍጥ ያነገቡትንና ነፍጥ አንስተው ጫካ የገቡትን የምንደግፈው እኛ የኛ ሙያና እኛ የዘመን ሰዎች ዘመኑን የምንጋራ ሰዎች እንድንደግፍ መደረጉ ይሄ ደግሞ ጦርነት መልከም ብዙ መሆኑን አለመረዳታችን እንዳልኩት የሚካሄደው ጦርነት በጣም አደገኛ የአምስተኛው ምንለው ብቻ ሳይሆን ስድስተኛው መጪው ዘመን ትውልድ ጦርነቶች ሁሉ የሚካተቱበት የመረጃ ጦርነት ያለበት የሳይበር ጥቃት ያለበት የማህበራዊ ሚዲያው የኛ ሜዳ እዚሁ ዘመናዊ አደገኛው ዘመን ውስጥ የሚካተት የመዋጊያ መሳሪያ ነው። የስልታዊ ወንጀሎች አሉ፣ የተቀናጁ ጥቃቶች አሉ፣ የስብና ቀተላዎች እንዳልኩት መንግስትነትን መሪነትን ልክ ተቋማትን እንደ መከላከያ ያሉ ተቋማትን የማስጣል ሁሉ ወደ ስድስተኛው ዘመን ጦርነት አርቲፊሻል ኢንተለጀንስ
የምታውቁት ነው። ሌላኛ መዋጊያ ነው። የሳይበር ጦርነት የሚባል አለ። ግን የሳይበር ጦርነት በየጊዜው መልኩን እየቀየረ እየተሻሻለ የሄደበት በብዙ የሚነሳ የጠፈር ጦርነት አለ። በነገራችን ላይ ስፔስ የምንለው እኛ ገና እዚህ ተራራው ላይ እንሻኮታለን፣ እዛ ላይ ደረሰበት የባዮሎጂካልና የጄኔቲክ ጦርነት እና ሃይፐርሶኒክ ልትሄዱ ትችላላችሁ። የተቀናጀና የተዋሃደ ደግሞ የሚባል የጦርነት ዘመቻም ሌላኛው ነው። ሳይበር አታክ መረጃ የዲስኢንፎርሜሽን እንደምንለው መረጃዎችን መበከል፣ ከዛ ደግሞ ፕሮፓጋንዳ የፕሮፓጋንዳዎችን በደንብ ደጋግሞ በመናገር ሰሞኑ እንዳለው የሚያሳፍሩ አስደንጋጭ መረጃዎችን በመደጋገም ነውርን ማንበር አሁን እንደገጠሙን አይነት ታጋዮች ማለት ነው። ስለዚህ የባዮሎጂካልና የጄኔቲክ ጦርነት የሚካሄድበት በጣም ሰፊና ጥልቅ የሆነ እነኚህ እያንዳንዳቸው ግን የሳይበር ጦርነት አይነቶችን ብለን ብንገባ የምናገኛቸው ብዙ ናቸው። የጥቃቶቹ ዓላማዎች ምንድን ናቸው ስንል በሙሉ በስፋት የምንሄድበት ግን ሙያዊ ብቻ እንዳይሆንብን ያው መረጃ ማስረጃ ሀገር ሰላም እንላለን እንጂ ማስረጃ ሲቀርብ ራሱ ማስረጃውን የመቀበል ፍላጎት ብቻ ሳይሆን የመከታተል አሁን እኔ ቪዲዮ እያሳየው መጽሐፌን እየገለጡ በጥንቃቄ እያነበብኩ ለማቅረብ የማደርገው ጥረት ሁሉ ብዙዎቻችሁ እንደሚቆረቆራችሁ እዚህ አካባቢ አያለሁ፣ ትነግሩኛላችሁ። እና ዝም ብዬ ባወራ ልክ ምላስና ምራቅ ነው ዘመኑ የሚፈልገው እንደምንለው በዛ ልክ ዝም ብዬ ባወራ የምትወዱ መሆናችሁም ያው በግልጽ እንደ ቤተሰብ መናገር ያስፈልጋልና ግን እንደዛ ነው ወይ? ዘመኑ እንደዛ ነው ወይ? ሀገርስ እንደዛ ይመራሉ? ሀገርስ እንደዛ ትሆናለች ወይ ብሎ መጠየቅ ያስፈልጋል። ለዛ ነው ሰሞኑ የገጠመን ጦርነት እንዲህ በዘመነው ጦርነት በዘመነው ዓለም ውስጥ ዘመን የምንል ሰዎችን በብዙ ገና የቀሩ ቀር የምንላቸው ቀርፋፋ የምንላቸው ሰዎች ጭምር እየዘወሩ ያለበት ዓለም አደገኛው ዓለም ከመሆኑ አንጻር በብዙ ጥንቃቄ የሚፈልግ የኛ ዝም ብሎ በዘፈቀደ የምናወራው ወደ እናንተ ምንጥለው እያንዳንዱ ጉዳይ ኒውክለር ልንለው በምንችል ሀገር የሚያጠፋ የሚያወድም መሆኑ ሊሰመርበት ይገባል። ከዛ ውጭ ግን እንዳልኩት የትግራይንም ህዝብ የኦሮሞንም ህዝብ የአማራን ህዝብ ጥቃት ሁሉንም ስናነሳ በዛ አይን ነገር ሌላ ጊዜ ያነሳዋለሁ። ግን አንተም ብሩት አስቀድም ስነሳ እንዳልኩት በህዝቡ ስም ይነግዳሉ እንጂ ህዝቡን በመውደድ ከኛ ስለሚሻሉ ሳይሆን ኢትዮጵያን በመውደድ ወይ ደግሞ የጋራ ጥቅማችንን በመውደድ ከኛ ስለሚያንሱ ነው የሚል እምነት አለኝና ሰሞኑ በነጌታቸው በኩል የጀመርነው ወደ ብዙ መስመር የሚወስደን ወደ ብዙ ቦታ የሚያደርሰን ምናልባት የውስጥ አርበኛውን ጉዳይ ስናነሳ ወይ ደግሞ የውስጥ ትግሉን ጉዳይ ስናነሳ ስለ ጌታቸው ቤተኛው ባይተዋር ብለን ስናነሳ ወይ ደግሞ ቤተኛ ባይተዋርነትን ስናነሳ ወደ ብዙ መስመር የሚወስደን ብዙ ነገሮች ጋር የሚያስተዋውቀን ወደ ትግሉም ወደ ጦርነቱም ሰሞኑ ወደምናየው የጀነራሎችም መነሻ የሚወስደን ነውና አሁን ጀነራሉ ከመሾማቸው አንጻር ቀጠናው ላይ ያለው ይሄ ወታደራዊ መፈንቅለ መንግስት ፍላጎቶች በየብሔራቸው ከተደራጁት ጋር ሁሉ የሚያስተዋውቀን ነውና የውስጥ አርበኛውን የተማመኑት የውስጥ ትግል ምናልባት ከውስጥ ትግል ጋር ተያይዞ ሹክ የምላችሁ ነገርም ጊዜን እያየው ይኖረኛል። የጌታቸው የጀመርነው ቤተኛው ባይተዋርነት ብቻ ሳይሆን የጌታቸው ውሳኔና ከዛ ጋር ተያይዞ የሚደለቁና የምናያቸው ጉዳዮች ወደ ሁሉም ጉዳዮች ወሳጅ መሆናቸውን ማወቅ ይገባል። በየመሃሉ ጀነራሎችን ገመና መገልጥበትን ቪዲዮም እንደመጣበት ሆኖ ግን አያነቡም ነው ያለናል። ባለፈው ስንነካ እና እንዲህ ባለማንበቡ ተረፈ አብይ ያማልዳል አብይ ጌታ ነው የሚል አብይ ከማናችንም በላይ ነው የሚል ነገር የጻፈው እሱ ነው። እሱም ቢያነብ ሰው አብሮት ይቆማሉ። ያለማንበባችን ሳር ለሞ የጠቀማቸው ማለት ያስፈልጋል። እንግዲህ አያነቡም የሚሉ እንግዲህ እነኚህ መጽሐፍ አቃጥለው የሚሞቁ የአብይን መጽሐፍ አናነብም የሚሉት ማለት ነው። አለማንበብ ጉድ ያደረጋቸው ፓወርን የማያነቡ አስተላለፍን የማያነቡ ከትንተና የራቁ መሆናቸው ብቻ ሳይሆን አለማንበባቸውን በኩራት የሚያነሱ ከዛ በኋላ በየመሃሉ ስነካው እንደምታዩት ጠቅላይ ሚኒስትሩ የጻፉትን ባለፈው ቤተኛ ባይተዋርነትን ከመጽሐፋቸው እንደመዘዝ ነው ሁሉ እኔም ለመጽሐፌ ግብአትነት የተጠቀምኩት በግልጽ ብዙ ነገሮችን የነገሩን እሱን ጭምር አለማንበብ ጉድ ያደረጋቸው አብይ የጻፈውን ፓወርን ሁሉ የማያነቡ እኛን ነፃ ሊያወጡን ማለት ነው። እንግዲህ ከእውቀት ነፃ የሆኑ ነፃ አውጪዎች በዚህ ዘመን ፍትጊያ ባለበት በውጊያውም ሀገር ማስተዳደርም ከፍተኛ እውቀት የሚጠይቅበት ዘመን እንግዲህ መሳዮች ታጋይ መሳዮች ነፃ አውጪ መሳዮች እንዳለው እንግዲህ ብዙ የማያነቡ እነ ፊልድ ማርሻልን ጀነራሎቹን
ስብሰባዎች ላይ ትላልቅ ሀገራዊ ስብሰባዎች ላይ በኢኮኖሚ ጉዳዮች ላይ በደህንነትና በጸጥታ ጉዳዮች ላይ ምን ያደርጋሉ ስብሰባው ላይ ብለው የሚነግሩን በጣም የሚያስቁን በጣም አስደንጋጭ እውነት ላይ የሚያደርሰን ባለማወቅ ምን ያህል እንደሚነዱን ባለማወቅ ትግል እንደያዙ በእርግጥ በአራተኛው ዘመን ትውልድ ጦርነት እንዳልኳችሁ እነኚህ ሰዎች ግባቸውን ማሸነፍ አይደለም እናሸንፋለን በሚል እኛን ወደ ኋላ መጎተት ህዝቡን መማገድ እንጂ የማሸነፍ ግብም የሌላቸው የሰሞኑ የሹመት ለቀስተኞችንም ስናይ ወደ ብዙ ጉዳይ የሚወስደን ወደ የራሳቸው የሚጠቁም ነው። ከህዝብ በላይ ወይ ደግሞ ለህዝብ ካላቸው ፍቅር ህዝብ እንወዳለን ይሉናል እንጂ ለህዝብ ካላቸው ፍቅር ወይ ደግሞ ለሳ አሁን ስለ በጌታቸው በኩል ብለን ነበራል ለትግራይ ህዝብ ካላቸው ፍቅር ለአብይ ያላቸው ጥላቻ የበለጠባቸው በየብሔሩ እንደ ሀገር አሁን የተያዝነውን ትግል ብናየው ለህዝባችን ለወገናችን ለሀገራችን ካለን ተቆርቋሪነት ለዛ ከመቆርቆር ያንን ከመምረጥ ለአብይ ያለን ጥላቻ ቅናት ጨለማ የገዘፈብን ለአብይ ያለን ጥላቻ የሚበልጥብን ከዛ ህዝቤ እያን ሁሌ እሱን ይዘን የምናለቅስ እብሪተኞች ከዛ የውስጥ ትግሉን ምናምን ያመጣው ያልኩት ምናምን ሲባል ወደ ብዙ የሚያስቁ ነገሮች የሚያደርሰንም ለዛ ነው። እንዴት ሆኖ ነው እንዲህ ከራሳቸው ጋር መስማማት የማይችሉ የህዝብን ጥቅም ማንበብ የማይችሉ መሬትን ማንበብ የማይችሉ አታነቡም እያሉ የሚተቹ ግን የጠቅላይ ሚኒስትሩ መጽሐፍ እንኳን ቢያነቡ ከብዙ ጉዶች ጋር የሚፋጠጡ ሰዎች ናቸው አታነቡም እያሉ የሚሉን ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው